በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? ምን ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። አጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባ የሰናዖር ግንብ ያፈረሱበት አንድነታቸውና ሶስትነታቸው በግልጽ ያሳዩበት ጥር 7 ቀን የከበረ በዓል እንደመሆኑ በቤተ ክርስቲያን በድምቀት ይከበራል። ታሪኩ በኦሪት ዘፍጥረት ላይ እንደተጻፈ እንዲህ ይነበባል። የኖህ ትውልድ ነገዶች ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር እንደ ሜዳ አድርገው በዚያ ተቀመጡ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ ኑ እንውረድ፣ አንዱን የአንዱን ነገር እንዳይሰማው ቋንቋቸው በዚያ እንደባለቀው። እግዚአብሔር ከዚህ በምድር ሁሉ ላይ በተናቸው። ከተማይቱም መሰረት ተዋ። ስለዚህ ስሟን ባቢሎን ተባለ። እግዚአብሔር በዚያ የምድር ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ ከነርሱ በትናቸዋል። ዘፍጥረት 11 ቁጥር 1 እስከ 9። አጋዕዝተ ዓለም ቅድስት ሥላሴ አንድነታቸው ሲያጠይቁ ነው እንውረድ ባሉት መሰረት ሥላሴ በስም በአካል በግብር ሶስት መሆናቸው እንረዳለን። የስም ሶስትነታቸው አብ ወመንፈስ ቅዱስ ነው። የግብር ሶስትነታቸው ደግሞ አብ ወላድ ወልድ ተወላድ መንፈስ ቅዱስ ሰራጺ የመሆኑ ምስጢር ነው። የአካል ሶስትነታቸው አብ ፍጹም አካል አለው፣ ፍጹም ገጽ፣ ፍጹም መልክ ስላላቸው ነው። ለወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመሆኑ የሥላሴ ገጽ አካል ፊት እንደ ሰው ነው የሚለው ጥያቄ የተነሳ እንደሆነ መልሱ አዎ እንደ ሰው ነው፣ እንደ ሰው ይሆናል። ነገር ግን የሰው ውስን፣ ጠባብ፣ ፈራሽ፣ በስፋሽ ነው። የሥላሴ ግን እንዲህ አይደለም። በሰማይ በምድር በአየርና በየብስ የሞላ ረቂቅ ሕያው ባህሪ ነው። ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፈበት ስፍራ ምንድን ነው? ይህ ሁሉ የእጄ ስራ ነው፣ ይህ ሁሉ የኔ ነው እንድል ኢሳይያስ። የጌታችን አንድነታችን በመለኮት በፍቃድ በስልጣን ወዘተ በመመሳሰሉ ነው። ከባሉ በረከት ያሳትፈን። አሜን አሜን ይሁን ይደረግልን። ከማይበረ ቅዱሳን ፌች ሥላሴ ሀገራችን የተደባለቀ የተለያየ ቋንቋችን አንድ አድርገን በመከራ በጭንቅ ያሉትን ያዳናቸው እኛን ከመከራ ስጋ ከመከራ ነፍስ ይጠብቁን። መልካም በዓል። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ ለልዑሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ ለልዑሉ። አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ ለልዑሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል
ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይድረሰው ከጧት እስከ ማታ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ኪሩቤል ሱራፌል የሚመሰግኑት መላእክት በሰማይ ስሉስ ቅዱሳን እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራሃለን። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። በረሃብም በሥላሴ እጠግባለሁ፣ በጠማም በአምላኬ እረካለሁ። ሥላሴ